የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣውን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት ስለ የክለቦቻችሁ ሐሳብ አስተያየታችሁ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በዚህኛው ጥንቅራችን የተወሰኑ መረጃዎችን እናደርሳችኋለን። በሀገር ቤትና በአህጉራችን አፍሪካ በአውሮፓ የመረጃ ሰዓታችን ዛሬን ጀምሮ የሊግ ጨዋታዎች ይመለሳሉ። በሰሞኑም ሲደረጉ የነበሩ የሊግና የአውሮፓ መድረክ ጨዋታዎች ነበሩ፣ እናነሳቸዋለን። በላሊጋም ትላንትና የስድስተኛ ሳምንት የመጨረሻ ሁለት ጨዋታዎችን ጨምሮ በአጠቃላይ ወቅታዊ ሁኔታዎችን ስናነሳም ለየት ያለውን የላፖርታን ሐሳብ እናነሳለን። ስፔናዊ አሰልጣኝና የባርሴሎና አሰልጣኝ ውዝግብ ውስጥ እንዳሉ ይታወቃል። ትላንትናም በርከት ያሉ የአውሮፓ ምሽቶች ስለተደረጉ እነሱን ጨምሮ ታላላቅ ተጫዋቾችን በዓለም ዙሪያ ለእናንተ ውድ አድማጮቻችን እያጋራን ቆይታ የምናደርገው። በፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ አዲስ ታሪክ ጽፏል። ግን ታሪኩ እንዴት ያለ ነው ታደምጡታላችሁ። ከ1992-93 በኋላ ባለው ፕሪሚየር ሊግ ለመጀመሪያ ጊዜ አንድ ነገር ተከስቷል። የፕሪሚየር ሊግ ተወካይ ክለቦችም የአውሮፓ ምሽቶቻቸው እናነሳለን። ለየት ያሉ መረጃዎችን ስናነሳ በቢግ ሲክስ ክለቦች ሪካርድ የሆነ ገንዘብ ሊሸጥ የተቃረበ አንድ የፕሪሚየር ሊግ ክለብ አለ። ከዛ ውጪ በታላላቆቹ ክለቦች በቢግ ሲክስ ክለብ የሚሸጠውን ክለብ ቀጥሎ ሲቲ ቤት እንሄዳለን። ሲቲ ቤት አንድ ትልቅ ድርድር እየተካሄደ ይገኛል። በተለይም በማንቸስተር ሲቲ ክረምት ላይ ክለቡን ይለቃል ተብሎ ሲጠበቅ ነበረ። ግን በሲቲ የቆየን ተጫዋች የተመለከተ ነው። የፋብሪዚዮ ሮማኖን ዘገባም ለሲቲ ደጋፊዎች የምናደርሳችኋል። ቸልሲን የግብ ጠባቂ ጉዳይ ሰሞኑን ብዙ ቢያሳማውም ግን በፕሪሚየር ሊግ አንድ በጣም አስደናቂ የመከላከል ብቃት ያለው ቁጥር አለ። በቸልሲ በኩል ጆኖቢ ሚካኤል ስለ ክለቡ የሚለን ነገር አለ። ከምንም በላይ ግን ፈገግ የሚያደርገው የፖል ሜርሰን የሰጠው ሐሳብ ነው። ምናልባት ቀልድ የሚመስል ትንሽ የሚያስቅ ግን በጣም ቁም ነገር የበዛው የሚመስለው። ምናልባት የቼልሲ ደጋፊዎች ልክ ነው ልክ አይደለም የሚለውን በመረጃ ሰዓት ትነግሩናላችሁ። ከዛ ውጭ የቼልሲንም ሌጀንድ የተመለከተ ጥንቅር ይዘናል። ያምናው ወይም የተጠናቀቀ የውድድር ዓመት የፕሪሚየር ሊግ ሻምፒዮኖቹን ሊቨርፑሎች ዕለታዊ ዜና እናነሳለን። በቡድን ዜና ፍሬድሪኮ ኬዛም፣ ቨርጅል ቫንዳይክ ከዝውውር ጋር በተያያዘና ሊቨርፑል ቤት በጣም ለየት ያለ አንድ ቁጥር እናነሳለን። ከዛ ውጪ ቀጣይ ሳምንት ወይም በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት ሊቨርፑል ወደ ቱርክ ያቀናል። ለየት ያለ ጥንቅርም በዚህ ጨዋታ ዙሪያ ለሊቨርፑሎች ይዘናል። አርሰናል ቤት አሁን ነገሮች በጣም በጥሩ ሁኔታ እየሄዱ ይገኛሉ። ሜዳ ላይም ያለው ውጤት ገና በአምስተኛ ሳምንት ስለሆነ ለግምገማ እንተውን እነሱን ለደጋፊዎች ግን ቡድኑ በራስ መተማመኑን በማጠንከር ረገድ የተጫዋቾችን ኮንትራት በማራዘም ሂደት ብዙ ነገሮች አሉት። ቢያንስ ማድሪድን የሚያክል ግዙፍ የአውሮፓ ክለብ ተደራድረውና ተገዳድረው ሳሊባን ያቆይተዋል። ከዛ ውጪ በአርሰናል በኩል የቡድን ዜና እናነሳለን። ከሳሊባ በተጨማሪ ሌሳንድሮ ትሮሳርድ፣ ቪክተር ዮኬሬሽ እናነሳለን። ቀጣይ አርሰናል 10 ወይም 5ቱን ጨዋታ ነጠለን ስናይ ትላንትና ከአርሰናል ጋር በተያያዘ አንድ ህይወቱ ያለፈን ተጫዋች ለማንሳት ወደናል። አርሰናልያን ቆዩን። በዩናይትድ የመረጃ ሰዓታችን የሚጠበቀው የሳምንቱ መጨረሻ ጨዋታ ጋር በተያያዘ ሰፋ ያለ ጥንቅር ይዘናል። ከዛ ውጭ የማንቸስተር ዩናይትድን የ6 ቁጥር ጉዳይ ይመጣል የተባለው ካርሎስ ባሌባ ወቅታዊ አነጋጋሪ ብቃት፣ ስሙ ከዩናይትድ ጋር ስለተነሳው አንድ ግዙፍ እንግሊዛዊ አጥቂ፣ በማንቸስተር ዩናይትድ በኩል ሰፋ ያለ የቡድን ዜና ከግብ ጠባቂ እስከ አጥቂ እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ዛሬም እንደ ሁልጊዜው እያጋራችሁን ቆዩ ብለናል። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። ሀገራዊ ጉዳይ በማንሳት እንጀምር። ትላንትናም መረጃውን አንስተናል። ምናልባት ለማስታወስ ያክል የኢትዮጵያ ፕሪሚየር ሊግ ያው የዕጣ ማውጣት ስነስርዓቱ ከተካሄደ በኋላ በሁለት ምድቦች ሀና ለተብሎ ተከፍሎ በአራት ከተሞች እንደሚካሄድ ይታወቃል። ከዚህ ጋር በተያያዘ የመጀመሪያ ሳምንት መርሃ ግብሮችን ብቻ እናስታውሳችሁ። ምድብ ሀ ላይ ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ስሁል ሽረ ከመቀለ ሰባ እንደርታ፣ መቻል ከወላይታ ድቻ፣ ድሬዳዋ ከተማ ከሐዋሳ ከተማ
ከተማ ይጫወታሉ። ምድብ ለላይ ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ አርሲ ነገሌ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሃዲያ ሆሳዕና ሲጫወቱ እንደዚሁም ኢትዮ ኤሌክትሪክ ከሸገር ከሲቲና አዳማ ከተማ ከኢትዮጵያ መድን እነኚህ የሚደረጉ ጨዋታዎች ናቸው። ጥቅምት 8 ጀምሮ ጨዋታዎቹ መደረግ እንደሚጀምሩ ይታወቃል። አፍሪካዊ ጉዳይ እናደርሳችሁ። ጉዳዩ የተፈጸመው ባሳለፍነው እሁድ 12 ሰዓት ከ30 አርሰናልና ማንቸስተር ሲቲ ባረጉት ጨዋታ ዙሪያ ነበር። የአርሰናልን ጨዋታ እንዳናይ ተከልክለናል በሚል በኬንያ አንድ የአዳሪ ሃይስኩል ትምህርት ቤት ማለት ነው ተማሪዎች ትምህርት ቤታቸውን ማውደማቸው ተረጋግጧል። ተማሪዎቹ አንድ ላይ በመሆን በመተባበር ከጨዋታ በኋላ ትምህርት ቤቱን በእሳት እንዳቃጠሉትና ከዛም በኋላ 10 ተማሪዎችን በፖሊስ ቁጥጥር ስር መዋሉን የኬንያ ፖሊስ ይፋ አድርጓል። ጉዳዩ አሁን በትልቅ ማህበራዊ ሚዲያዎች ላይ መነጋገሪያ ጉዳይ ሆኗል። ጉዳዩ የተፈጸመው ደግሞ በአፍሪካዊ ጉዳይ ሳይሆን ወይ ሀገራችን ተሸነፈች ብለው ሳይሆን እሁድ አርሰናል ከሲቲ ጨዋታ እንዳናይ ተከልክለናል በሚል ነው። ጉዳዩን ግን እንዴት አገኛችሁት? መልከታችሁን አድርሱን። ዛሬ በአውሮፓ ዙሪያ ሊጎች ይመለሳሉ። ተጠባቂ ከሚባሉት ሊጎች ውስጥ በስፔን ላሊጋ ጄኖዋ ከኢስፓኞል ምሽት 4 ሰዓት ከ30 ጨዋታቸውን ያደርጋሉ። በፍራንስ ሊግ ምሽት 3 ሰዓት ከ45 ስትራስቡርግ ከማርሴይ ይጫወታሉ። ሮቤርቶ ዲዘርቢ በቅጣት የማይመሩበት ጨዋታ ነው ክለባቸውን ማርሴይ። በጀርመን ቡንደስሊጋ ባየር ሙኒክ ከቨርደር ብሬመን ምሽት 3 ሰዓት ከ30 ጀምሮ ጨዋታቸውን ያደርጋሉ። እዚህ ጨዋታ ላይ ደግሞ በትልቁ የምንጠብቀው ተጫዋች ሃሪ ኬን ነው። ዘንድሮ ክስተት የሆነ ተጫዋች እንደሆነ ይታወቃል። ፕሪሚየር ሊጉ ነገ ጀምሮ ነው ጨዋታ የሚደረገው። ምሳ ሰዓት ዩናይትድ ከብሬንትፎርድ የሚያደርጉት ጨዋታ፣ ብራይተን ቼልሲ የሚያደርጓቸው ጨዋታዎች እንደዚሁ ነገ በትልቁ የምንጠብቃቸው ጨዋታዎች ናቸው። ስለዚህ ዛሬ የእንግሊዝ ፕሪሚየር ሊግ ጨዋታ የለም። በስፔን በፍራንስ እና በጀርመን ቡንደስሊጋ ብቻ ነው ዛሬ መርሃ ግብሮች ቀጥለው የሚካሄዱት። ትላንት በስፔን ላሊጋ የስድስተኛ ሳምንት 2 መርሃ ግብሮችን ተመለከትን። አንደኛው መርሃ ግብር ባርሴሎና ከሜዳ ውጪ ሪያል ኦቪድን የገጠመበት ጨዋታ ነበር። ግብ በማስቆጠር ረገድ ሪያል ኦቪዶች ሬን 33ኛው ደቂቃ ላይ ባስቆጠረው ግብ መሪ ቢሆኑም እንግዳው ቡድን ባርሴሎና ከረፍት በኋላ በኤሪክ ጋርሻ 56ኛ ደቂቃ በሮበርት ሌዋንዶውስኪ 70ኛውና በሮናልድ አርሆ 89ኛው ደቂቃ ግብ ታግዞ 3-1 በሆነ ውጤት ጨዋታውን ቀልብሶ ማሸነፍ ችሏል። ሮበርት ሌዋንዶውስኪ በውድድር ዓመቱ ለባርሴሎና 3ኛ ግቡን እንደዚሁ ከመረብ ማሳረፍ የቻለበት ምሽት ነበረ። ባርሴሎና ነጥቡን 16 አድርሶ ሁለተኝነቱን እንዳስጠበቀ ይገኛል። ሪያል ኦቪድ ነጥቡ እዛው 3 ላይ ነው። ነገሮች በጣም ከብደዋቸዋል። በመጡበት ዓመት ወራጅ ይመስላሉ ሪያል ኦቪዶች። ቀጣይ የሊጉ መርሃ ግብር የፊታችን እሁድ ባርሴሎና ከሪያል ሶሴዳድ፣ እንደዚሁም የፊታችን ሰኞ ቫሌንሺያ ከሪያል ኦቪድ ጋር መርሃ ግብራቸውን የሚያከናውኑ ይሆናል። በጨዋታው ላይ ምርጥ ከነበሩ ተጫዋቾች ውስጥ ላብነት ያክል ተቀይሮ ከገባው ፍራንኪ ዲዮንግ ብንጀምር 45 ደቂቃ ወይም ቡድኑ 1-0 እየተመራ ነበር ወደ ሜዳ የገባው። 45 ደቂቃ ነው የተጫወተው። አንድ አሲስት በጨዋታው ላይ ነበረው። ከ65 ኳሶቹ 64ቱ ለቡድን አጋሮቹ በትክክል ደርሷል። 98.5% ስኬታማ ነበር። 2 የግብ ዕድሎችን ፈጥሯል። 100% ድሪብሎቹ ስኬታማ፣ 100% ክሮሶቹ ስኬታማ፣ 2 ረጃጅም ኳሶቹ ሁለቱም የተሳኩለት፣ ከ2 ሸርተቴዎች ሁለቱን የሚያሳካ፣ አንድም ጊዜ ኳስ ያልተነጠቀም፣ ከ4 የመሬት ላይ ግንኙነት 4ቱን የሚያሸነፈ፣ 2 ኳስ የነጠቀ ነው። አንድም ጥፋት አልሰራም። እጅግ በጣም ድንቅ ምሽት ነበረ ተጫዋቹ ያሳለፈው። ያውም ተቀይሮ ከገባ በኋላ ነው ይሄንን ያበረከተው። ሌላኛው በምሽቱ ራሽፈርድ አሲስት ማድረግ ችሏል። ራሽፈርድ በባርሴሎና ቤት አስደናቂ ጅማሮን እያሳየ ይገኛል። እንዳጠቃላይ 2 ጎል 4 አሲስት፣ በመጨረሻ 3 ጨዋታ እንዳጠቃላይ 6ኛ የግብ አስተዋጽኦ ነው። በአንድ ጨዋታ 2 የግብ አስተዋጽኦ እንደማለት ነው ለማርከስ ራሽፈርድ። በላሊጋው ክለብ ባርሴሎና በቋሚነት ለመፈረም የሚያስችለውን አይነት ብቃት በየሳምንቱ እያሳየ ይገኛል። በቋሚነትም ተቀይሮ እየገባም በሚያረጋቸው እንቅስቃሴዎች ላይ ሮናልድ አራሆ ግቧን ካስቆጠረ በኋላ ከሰሞኑ ለ5 ሳምንት ከሜዳ እንደሚርቅ የተረጋገጠውና ቀዶ ጥገና ላደረገው ጋቪ መታሰቢያ ይሁንልኝ ብሏል። ከሰሞኑ እያበረታቱት እንደሆነ ይታወቃል። ጋቪን በጉዳት ምክንያት ለረጅም ጊዜ ያተውታል። ከባርሴሎና በኩል ምናልባት የኤሪክ ጋርሻ ብቃት ትላንት ልዩ ነበረ። ኤሪክ ጋርሻ የጨዋታው ምርጥ ተጫዋች ተብሎ
እንደዚሁ በጨዋታው መጠናቀቂያ ላይ ከባርሴሎና በኩል የተመረጠ ተጫዋች ሆኗል። ሪያል ኦቪዶች በመጡበት ዓመት የላሊጋ 6ኛ መርሃ ግብራቸው ድረስ ብንቆጥር ያሸነፉት አንድ ጨዋታ እሱንም ሪያል ሶሴዳድን 1-0 ያሸነፉበት ነው። በቪላሪያል፣ በሪያል ማድሪድ፣ በሄታፌ፣ በኤልቼ ትላንት ደግሞ በባርሴሎና ሽንፈት አስተናግደዋል። ያለችው 1-3 ነጥብም የተገኘችው ሪያል ሶሴዳድን ድል ባደረጉበት ጨዋታ ነው። ይህ ቡድን እንደሚታወቀው አንጋፋውን የቀድሞውን የአርሰናል ተጫዋች ሳንቲ ካዞሮላን ይዟል። ሪያል ኦቪድ ወደ ላሊጋ ሲያድግ የሳንቲ ካዞሮላ የመጨረሻ የጥሎ ማለፍ ጨዋታ ላይ ግብም ጭምር አስፈልጎት ነበር። አሁን ግን ቡድኑን በላሊጋው መታደግ አልቻለም። ትላንት ከፔድሪ ጋር ረጅም ደቂቃ ከጨዋታው መጠናቀቅ በኋላ ሲያወሩና መለያም ለመቀየር ፔድሪ ራሱ ሲጠይቀው ነበረ ሳንቲ ካዞሮላን። ሁለቱም በእርግጥ የአንድ ሀገር ልጆች ናቸው። ትላንትና አንጋፋው ሳንቲ ካዞሮላ በወጣቶቹ የነ ፔድሪ ቡድን በባርሴሎና ከበድ ያለ ሽንፈት አስተናግዷል። ሮቤርት ሌዋንዶስኪን እናንሳ። ሮቤርት ሌዋንዶስኪ ለባርሴሎና ትላንትና ግብ አስቆጠረ። እንዳጠቃላይ 153ኛ ጨዋታው ነው ለባርሴሎና 104 ግብ 20 አሲስቶች 124 የግብ አስተዋጽኦ አለው። ቀጣይ ዓመት እሱን ለመተካት ርብርብ እየተደረገ እንደሆነ ይታወቃል። በባርሴሎና በኩል 37 ዓመት አልፎታል ተጫዋቹ። ባርሴሎና ቤት የቋሚነት ስፍራ ዘንድሮ በወጥነት እየተሰጠው ባይሆንም ግን አስደናቂ ብቃቱን በተሰጠው ድል እያሳየ ነው። ሃንሲ ፍሊክ ራፊኒያ ጉዳት እንዳጋጠመው አረጋግጠዋል። የጉዳቱ መጠን አልተረጋገጠም። ስለዚህ ተጫዋቹ መጠነኛ የህመም ስሜት ስለተሰማው ነው ቀይር ያስወጣው ብለዋል። ከዚህ ጋር በተያያዘ የባርሴሎና የሕክምና ቡድን አባላት ተጨማሪ ምርመራ ካደረጉ በኋላ ተጫዋቹ በሳምንቱ አጋማሽ በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታን ጨምሮ አንድ የላሊጋ ጨዋታ ላይ ይገኛል አይገኝም፣ በተለይም ባርሴሎና እሁድ ከሪያል ሶሴዳድ ጋር ከሚያደርገው ጨዋታ ጨምሮ የሚለውን የባርሴሎና የሕክምና ቡድን አባላት መረጃውን ይፋ ሲያደርጉት እኛም ተከታትለን የምናጋራችሁ ይሆናል። ሌላኛው መርሃ ግብር ኦሳሱናን ከኤልቼ ያገናኘው ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ባለሜዳው ኦሳሱና ቪክተር ሙኑዝ 10ኛው ደቂቃ ላይ ባስቆጠረው ግብ ይመሩ ነበረ። በኋላም ላይ ግን 92ኛው ደቂቃ ላይ ለኤልቼ ፔድሮሻ ባስቆጠረው ግብ ጨዋታው 1-1 በሆነ አቻ ውጤት መጠናቀቅ ችሏል። እንደ አጠቃላይ 6ኛ ሳምንት መርሃ ግብር ሴልታ ቪጎ ከሪያል ቤቲስ 1-1፣ ቤልባኦ ከጄሮና 1-1፣ እንደዚሁም ኤስፓኞል ከቪላሪያል 2-2 ተጠናቋል። ሌላ ባቸው ውጤት የተጠናቀቁ ጨዋታዎች ሄታፌ ከዲፖርቲቮ አላቬዝ 1-1፣ ኦሳሱና ከኤልቼ 1-1 ተጠናቋል። የተሸናነፉትን ጨዋታ ካየን ሪያል ማድሪድ ሌቫንቴን 4-1፣ ቪላሪያል ሴቪያን 2-1፣ አትሌቲኮ ማድሪድ ሪዮ ቫልካኖን 3-2። እዚህ ላይ ዩሊያን አልቫሬዝ ሃትሪክ የሰራበት ማለት ነው። ሪያል ሶሴዳድ ማሎርካን 1-0፣ ባርሴሎና ትላንትና ሪያል ኦቪድን 3-1 በሆነ ውጤት አሸንፏል። እነኚህ የ6ኛ ሳምንት ውጤቶች ናቸው። ላሊጋ 6ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሪያል ማድሪድ ሁሉንም 6 ጨዋታዎች በማሸነፍ በ18 ነጥቦች ላሊጋውን በአንደኝነት ይመራል። ባርሴሎናም ከ6 ጨዋታ በኋላ 16 ነጥቦች አሉት። በግብ ክፍያ 15 ይዟል። በላሊጋው የባርሴሎና ያክል ግብ ልዩነት ያለው አንድም ክለብ ፈልገን አናገኝም። ቪላሪያል በ13 ነጥብ 3ኛ፣ ኤስፓኞል በ11 ነጥብ 4ኛ፣ ኤልቼ በ10 ነጥብ 5ኛ ነው። ቢልባኦም በ10 ነጥብ በግብ ክፍያ ተበልጦ 6ኛ፣ ሄታፌ በተመሳይ በ10 ነጥብ በግብ ክፍያ ተበልጦ 7ኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ የዲየጎ ሲሞኔዮ ቡድን ዘንድሮ የወጥነት ችግር አለበት፣ ምንም ጥያቄ የለውም። በእርግጥ ጠንካራ ቡድኖችን ገጥሟል የሚል መከራከሪያ ይነሳል። 8ኛ ነው በደረጃ ነው በ9 ነጥቦች። ሪያል ቤቲስ የአንቶኒዮ ቡድን ማለት ነው በ9 ነጥብ በተመሳይ 9ኛ ነው። ዲፖርቲቮ አላቬዝ በ8 ነጥብ 10ኛ ተገኝቷል። ወራጅ ቀጠና ውስጥ ሪያል ኦቪድ፣ ማሎርካና ጄሮና ተካቷል። የላሊጋ ጨዋታዎች ከዛሬ ጀምሮ እንደዚሁ እስከ ሰኞ ድረስ ቀጥለው የሚካሄዱ ይሆናል። እዛው ላሊጋው ላይ እንቆይና ባርሴሎና ስቴዲየማቸውን ወደ መጨረሻ ምዕራፍ እያደረሱት ይገኛሉ። ካምፑኑን በእድሳት ላይ እንዳለ ይታወቃል። ይህ ስቴዲየም ሙሉ ለሙሉ ታድሶ ሲጠናቀቅ 105,000 ደጋፊዎችን እጭቅ አድርጎ መያዝ እንደሚችል ይታወቃል። ይሄም በስቴዲየም ደረጃ በጣም ትልቁ ስቴዲየም ይሆናል በአውሮፓ ውስጥ።
አሁን ላይ ዌምብሌ ነው 9300 ደጋፊዎችን መያዝ የሚችል ሳንቲያጎ ቤርናቢዮ አሁን ላይ ሁለተኛው ነው ካምፕ ኑ እስኪጠናቀቅ ድረስ 83000 ደጋፊዎችን ይዛል ሲግናል ኢዱና ፓርክ እና እንደዚሁም ስታድ ዲ ፍራንስ 81300 ደጋፊዎችን መያዝ ይችላሉ ካምፕ ኑ ግን ታድሶ ሲጠናቀቅ በርካታ ደጋፊዎችን በመያዝ በአውሮፓ ዙሪያ ግዙፉ ስቴዲየም ይሆናል ከሰሞኑ ስቴዲየም እስኪጠናቀቅላቸው ድረስ ባርሴሎናዎች በተለያየ ሜዳ ጨዋታቸውን እያደረጉ እንደሆነ ይታወቃል ሉዊስ ዴ ላ ፎንቴ ስፔን ብሔራዊ ቡድን አሰልጣኝ ናቸው ከባርሴሎና አሰልጣኝ ሃንሲ ፍሊክ ጋር ትልቅ ሰጣ ገባ ውስጥ ገብተዋል ይህም ከሰሞኑ ሃንሲ ፍሊክ እንደ አሰልጣኝ በተለይም ስፔን ብሔራዊ ቡድን ላሚን ያማልን የያዙበትን መንገድ አልወደድኩትም ማለታቸው ይታወቃል ከዚህ ጋር በተያያዘም ያስታውሳለሁ ሃንሲ ፍሊክ በባርሴሎና ስኬታማ አሰልጣኝ እንደሆኑ ነገር ግን ምን እንዳሉኝ አላስታውስም ማስታወስም አልፈልግም ግድም አይሰጠኝም ብለዋል የስፔን ብሔራዊ ቡድን አሰልጣኝ ዲ ላ ፎንቴ ከሰሞኑ ተናግረውታል በተባለው ጉዳይ ላይ ሃንሲ ፍሊክ በላሚን ያማል አያያዝ ጉዳይ ላይ ተጫዋቹ በጉዳት ምክንያት ጥቂት የማይባሉ ጨዋታዎች እንዳመለጡት ይታወቃል በባርሴሎና በኩል የአውሮፓ ሻምፒዮንስ ሊግ ኒውካስል ዩናይትድ የሴንት ጄምስ ፓርክ ስቴዲየም ጨዋታን ጨምሮ ማለት ነው አሁን አገግሟል ተብሏል በዚህ ሳምንት በሚደረገው የሪያል ሶሲዳድ ጨዋታ ላይ ስለመገኘቱ ጋዜጣዊ መግለጫዎችን እየጠበቅን እንገኛለን ላፖርታ የባርሴሎናው ፕሬዝዳንት ናቸው ትላንት ሃቪየር ቴባስ የላሊጋው ፕሬዝዳንት ለላሚን ያማል ባሊዮን ዶር የተከለከለው ልጅ ስለሆነ ኮፓ ትሮፊን ሰጡት እድሜው ከ23 ዓመት በላይ ቢሆን ግን አተጠራጠሩ ባሊዮን ዶርን ይሰጡታል ብለው ነበረ ሁዋን ላፖርታም እሳቸው ደግሞ ከዚህ ጋር በተያያዘ ጥያቄ ሲቀርብላቸው እኛ እንደውም ነገሩን ለማረጋገጥ ለሮናልዲኒዮ ጎቾና ለኢኔሽታ ከአንድ ሰዓት በፊት ቀድመን ማን እንዳሸነፈ ጠይቀናቸው ነበረ ግን ሁለቱም አላወቁም ቢያውቁ ኖሮ ይነግሩን ነበር ብለዋል በዚህም ረገድ የዘንድሮ የባሊዮን ዶር ሽልማት በመረጃ ደህንነት ደረጃ በትልቁ ሊመሰገን ይገባል ምክንያቱም አሸናፊውን በተመለከተ አብዛኞቹ ይገባል በሚል እንጂ ለኦስማን ዴምቤሌ ድምጻቸው ከፍ ብሎ የነበረው እስከ መጨረሻው ሰዓት ድረስ አሸናፊው እንደማይታወቅ አረጋግጧል የላሚን ያማል የባሊዮን ዶር ጉዳይ ነገር ግን ትላንት የዣቪየር ቴባስ ልጅ ስለሆነ የከለከሉት የሚለው ጉዳይ አነጋጋሪ ነበር ትላንት በጣሊያን ሁለት መርሃ ግብሮችን ተመልክተናል ሁለቱም የኮፓ ኢታሊያ ጨዋታዎች ነበሩ አንደኛው ቶሪኒዮ ከፔዥያ ያደረጉት ጨዋታ ነበረ ቶሪኒዮ ፔዥያን በካስዲዬ 9ኛ ደቂቃ ግብ አሸንፎ ወደ ቀጣዩ ዙር ማለፉን እንደዚሁ ያረጋገጠበት ሲሆን ሌላኛው መርሃ ግብር ጄኖዋን ከኢምፖሊ ያገናኘ ጨዋታ ነበረ ጄኖዋ 3-1 በሆነ ውጤት ድል አድርጎ ወደ ቀጣዩ ዙር ማለፉን አረጋግጧል ሶስቱን የጄኖዋ ግቦች ፍሬድናፕ 15ኛው ደቂቃ ላይ ማርካዲሊስ 56ኛው ደቂቃ ላይ ኤክቶር 83ኛው ደቂቃ ላይ አስቆጥሯል ለኢምፖሊ ከሽንፈት ያልታደገችዋን ግብ ገና በ12ኛው ደቂቃ ላይ ሳፖቲ ያስቆጥሮ ነበር ግን ወደ ቀጣዩ ዙር ማለፍ ሳይችሉ ቀርተዋል ትላንት የነበሩ ውጤቶችና አጠቃላይ ሰሞኑን ጨዋታዎች ጨምሮ ወደ ፍጻሜ ገቡ ክለቦች ታውቋል በ16 ውስጥ ማለት ነው በ16 ጥሎ ማለፍ ጨዋታዎችን ካየነ በኋላ በቀጣይነት እንደ ቦሎኛ ያለ ክለብ ከፓርማ ኤስ ሚላን ከላዚዮ ዲኒዜ ከዩቬንቱስ ጄኖዋ ከአታላንታ ኢንተር ሚላን ከቪጂያ ሮማ ከቶሪኖ ኮሞ ከፊዮረንቲና ካግላሪ ከናፖሊ ጨዋታቸውን የሚያደርጉ ይሆናል በቀጣይነት እነኚህ ጨዋታዎች ደግሞ በኮፓ ኢታሊያ የሚደረጉ መርሃ ግብሮች ወይም እጣ ድልድሎች ናቸው በሩብ ፍጻሜ የምንመለከታቸው ጨዋታዎች ይሆናሉ ማለት ነው በኤሮፕ ሊግ በርከት ያሉ መርሃ ግብሮችን ምሽት ተመለከትን አንደኛው ጨዋታ በፈረንሳይ ምድር የተካሄደው የሊልና የባርን ጨዋታ ነበረ ጨዋታው በሊል 2-1 አሸናፊነት ተጠናቋል የሊልን ሁለት የማሸነፊያ ግቦች ሐምዛ ኢግማ 54ኛው ደቂቃ ላይ እንደዚሁም ኦሊቬ ዥሩ 80ኛው ደቂቃ ላይ አስቆጥሯል ለባርን ማግኑሽ ግብ አስቆጥሮ ነበረ ግን ቡድኑን ከሽንፈት ልትታደግ ያልቻለች ግብ ናት ኦሊቬ ዥሩ በነገራችን ላይ ትላንትና ግብ ሲያስቆጥር 38 ዓመት ከ360 ቀኑ ላይ ነው ተቀይሮ ገብቶ በኤሮፕ ሊግ ግብ ያስቆጠረ በእድሜ ትልቁ ተጫዋች ሆኗል ተቀይሮ ገብቶ በሚለው ነው እንጂ ከዚህ በላይ እድሜያቸው ትልቁ ነው ያስቆጠራሉ ግን ተቀይሮ ገብቶ ግብ ያስቆጠረ በእድሜ ትልቁ ተጫዋች ሆኗል ትላንትና ቡድኑን አሸናፊ ያደረገች ግብ ነው 80ኛው ደቂቃ ላይ ኦሊቬ ዥሩ ያስቆጠረው
ሌሎችም በርከት ያሉ መርሃ ግብሮች ነበሩ። ስቱትጋርት ከሴልታ ያረጉት ጨዋታ ይጠበቅ ነበር። ስቱትጋርት 2-1 በሆነ ውጤት አሸንፏል። ቦኔን 51ኛው ደቂቃና ኤልካኑስ 68ኛው ደቂቃ ላይ ስቱትጋርትን ሁለት ግቦች ሲያስቆጥሩ የሴልታ ቪጎን ብቸኛ ግብ ኢግሊያሲስ አስቆጥሯል። ግን ቡድኑን ከሽንፈት ያልታደገበት ነበር። ሌላኛው መርሃ ግብር በትልቁ የሚጠቀሰው ኦሎምፒክ ሊዮን ከኡትረክት ያደረጉት ጨዋታ ነበር። ኦሎምፒክ ሊዮን ቴስማን ባስቆጠረው ብቸኛ ግብ ጨዋታውን በድል ማጠናቀቅ ችሏል። ሌሎች በርከት ያሉ ጨዋታዎች ነበሩ። ምስሉን አቁማችሁ መከታተል ትችላላችሁ። በምሽቱ የነበሩ ጨዋታዎችን በሳውዲ ፕሮ ሊግ መርሃ ግብሮች ቀጥለው ሲካሄዱ ትላንት በአራተኛ ሳምንት አልሂላል ከአልኦኮዱድ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ድል አድርጓል። እዚህ ጨዋታ ላይ ሁለት ግቦች ተሽረው ነው በ3-1 ጨዋታ ያለቀው እንጂ 5 ግቦችን አልሂላል አስቆጥሮ ነበረ። በጨዋታው ላይ በአልሂላል በኩል ሊያንድሮ 45ኛው ደቂቃ ላይ እና እንደዚሁም 79ኛው ደቂቃ ላይ ሁለት ግቦችን ሲያስቆጥር ሄርናንዴዝ 45ኛው ደቂቃ ተጠናቋል። ቢትሩ በጨመሩት 4 ደቂቃ ላይ ግብ አስቆጥሯል። የኩሉባሊና አንድ የሌሃንድሮ ግብ በቫር ተሽረውባቸው ነው እንጂ ሃትሪክን መስራት ይችል ነበረ ማርኮ ሌያንድሮ፣ ግን በቫር ምክንያት ሳይሳካለት ቀርቷል። እንደ አጠቃላይ ጨዋታውን 3-1 በሆነ ውጤት አልሂላሎች ድል አድርገዋል። ዛሬ በሳውዲ ፕሮ ሊግ እጅግ በጣም ተጠባቂ ጨዋታ ይደረጋል። አልኢታድ ከአልናስር። በአልኢታድ በኩል እነ ካረም ቤንዜማ እነ ንጎሎ ካንቴ፣ በአልናስር በኩል እነ ክርስቲያኖ ሮናልዶ፣ ሳዲዮ ማኔ፣ እንደ ኪንግስሊ ኮማን እንደዚሁም እነ ጆዋ ፍሌክስን ጨምሮ እዚህ ቡድን ውስጥ እንዳሉ ይታወቃል። ቀላል ጨዋታ አይሆንም፣ ምንም ጥርጥር የለውም። ምናልባት ዛሬ ምሽት ከምናያቸው ትልልቅ ጨዋታዎች ውስጥ አንደኛው ነው። ዛሬ ምሽት 3 ሰዓት ጀምሮ ነው ይህ ጨዋታ የሚደረገው። ሁለቱም ተጫዋቾች ይገኛሉ ተብሏል። በተለይም ክርስቲያኖ ሮናልዶ ከሰሞኑ በነበረም አንድ የሳውዲ ካፕ ጨዋታ ላይ እረፍት እንዲያረግ ተደርጓል። ምንም አይነት ደቂቃዎችን አላጫውትም አሰልጣኙ ለዚህ ጨዋታ እንዲደርስ በሚል ነው። ስለዚህ ዛሬ ምሽቱ ጨዋታ በትልቁ ይጠበቃል። ቀድሞ በሪያል ማድሪድ የሚታወቁት አልኢታድ ውስጥ ያለው ቤንዜማና አልናስር ውስጥ ያለው ሮናልዶ በተቃራኒ ይፋለማሉ። ከዛ ውጪ አልሐዛም ከአልአህሊ እንደዚሁም ዳማ ከአልኢትፋክ ዛሬ የሚደረጉ መርሃ ግብሮች ናቸው። በሳውዲ አረቢያ ሊግ አራተኛ ሳምንት መርሃ ግብር አልኢታድ ከአልናስር ዛሬ በሚደረገው ጨዋታ ላይ በጉዳት ላይ ነበረው ፈረንሳዊ አልኢታድ የፊት ወሰር ተጫዋች ከሪም ቤንዜማ ለጨዋታው ዝግጁ መሆኑን አሰልጣኙ አረጋግጠዋል። የአልኢታዱ አሰልጣኝ ላውረን ብላክ ካሪም ቤንዜማ ለመምድ መስራቱን የገለጸ ሲሆን ለጨዋታው ዝግጁ ነው ብለዋል። በእኩል 9 ነጥብ በጎል ክፍያ ተበላልጠው ሊጉን እየመሩ የሚገኙት አልናስርና አልኢታድ ዛሬ ጨዋታ ሲያደርጉ ወይ አንዱ መሪነቱን ያጠናክራል ወይ ባቸው ውጤት ከተጠናቀቀ ደግሞ ለሌሎች ክለቦች በተለይም ለነ አልሂላል ሌላ እድል የሚሰጥ ጨዋታ ሊሆን ይችላል። ለማንኛውም ጨዋታው በትልቁ ይጠበቃል። ምሽት 3 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር የሚጀምር ጨዋታ ነው። በፈረንሳይ ብሔራዊ ቡድን አንድ ላይ የተጫወተን አንድም ቀን ዴምቤሌ ባሎን ዶር ይበላል ብዬ አስቤ አላውቅም ብለዋል ኦሊቬ ዥሩ። በፈረንሳይ ብሔራዊ ቡድንስ በተለይም በ2018 የዓለም ዋንጫ ላይ አብረው የመጫወት አጋጣሚ ነበራቸው በብሔራዊ ቡድን ደረጃ በትልቁ የምናስታውሰው። ከዛም በኋላ ብዙ ጨዋታዎችን ለብሔራዊ ቡድን አብረው ተካፍለዋል። ኦሊቬ ዥሩ ግን በፍጹም አብሬው በተጫወትኩበት ሰዓት አንድም ቀን እናስብ ያላቀም ብለዋል። ምናልባት በዛ ሰዓት ሁሉም ሰው የሚያስበው ከፈረንሳይ ብሔራዊ ቡድን እንደ ኬሊያን ምባፔን ያለ ተጫዋች ለባሎን ዶር ያጫዋል ተብሎ ነው እና ኦሊቬ ዥሩ ያንን ብለዋል። በእርግጥ አምና ዴምቤሌ ያሳለፈው ነገር ለዚህ እንደሚገባውም ያነሳል። ኦሊቬ ዥሩ አምና ከብሔራዊ ቡድኑም ጋር እንዳጠቃላይ ከክለቡም ጋር የነበረው ጊዜ ስኬታማ የሚባል ብሎታል። እንደሚታወቀው ኡስማን ዴምቤሌ በሀገር ውስጥ የፍራንስ ሊጋን ጨምሮ ከፓሪስ ሰን ዠርሜን ጋር ሁሉንም ዋንጫ ወስዷል። ግዙፉን የአውሮፓ ሻምፒዮንስ ሊግ ከዛ ውጪም የሱፐር ካፕ ዋንጫን ቶትናምን አሸንፎ ወስዷል። ምናልባት በሽንፈት ደረጃ የሚጠቀሰው በቼልሲ የክለቦች ዓለም ዋንጫ የፍጻሜ ጨዋታ ላይ የደረሰባቸው ሽንፈት ብቻ ነው። ፊፋ ለቀጣዩ ዓመት የዓለም ዋንጫ የሚጠቀምባቸውን መለዮች ይፋ አድርጓል። በካናዳ በሜክሲኮና በሀገረ አሜሪካ ይደረጋል። በካናዳ የሚደረገው ጨዋታ የሚወክለው ሜፓል የተሰኘ አሻንጉሊት ነው። ዛዮ ወይም ጃጓር የተባለው አሻንጉሊት ደግሞ ሜክሲኮን የሚወክል ይሆናል። ክላች ወይም የንስር ምልክቱ ደግሞ በዩናይትድ ስቴትስ ኦፍ አሜሪካ የሚደረጉትን ጨዋታዎች ይወክላል። እንደሚታወቀው የ2026 የዓለም ዋንጫ
በሀገር አሜሪካ ሜክሲኮና እንደዚሁም ደግሞ በካናዳ ይደረጋል። ከዚህ ጋር በተያያዘ ምናልባት በምሽት መረጃችን በስፋት አንስተነዋል። ለማስታወስ ያክል ብቻ ከዚህ ዓለም ዋንጫ ጋር በተያያዘ እስራኤልን እናግዳለን በሚል የአውሮፓ ሀገራት ድምጽ እያሰባሰቡ እንደሆነ ይታወቃል። በነገራችን ላይ አብዛኞቹ ተስማምተዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በሀገር አሜሪካ የሚደረገው የዓለም ዋንጫ ላይ እስራኤል ምን ስትሆን ነው የምትታገደው? እስራኤል ካለፈች በዓለም ዋንጫ ትካፈላለች እያሉ ነው። አሜሪካ እንግዲህ የምትመራው ዓለም ላይ እስራኤልን እንዴት አድርጎ ፊፋና ዩኤፋ ያግዱታል የሚለው ነገር በቀጣይ የሚጠበቅ ይሆናል። በአልኢታድ ቤት ይገኛል ካረም ቤንዜማ የመጨረሻ ዓመቱ ላይ ነው የሚገኘው። አሁን ስሙ በስፋት ከጆዜ ሞሪኒዮ ቤኔፊካ ጋር እየተያያዘ ይገኛል። ከጆዜ ሞሪኒዮ ጋር ዳግም ሊገናኙ ማለት ነው ካረም ቤንዜማና ጆዜ ሞሪኒዮ። ታዲያ ቤኔፊካዎች ተጫዋቹን ሲፈልጉ በጥር የዝውውር መስኮት ማስፈረም ከፈለጋችሁ 7 ሚሊዮን ዩሮ እንፈልጋለን ብለዋል አልኢታዶች። ፈረንሳዊ ተጫዋች በቀጣይ ክረምት ላይ በነፃም ይገኛል። ዘስፔሻን ዋን ጆዜ ሞሪኒዮ በፖርቱጋሉ ክለብ ቤኔፊካ ይገኛሉ። ይሄ ተጫዋች እንዲያመልጣቸው አይፈልጉም የሚሉ መረጃዎች እየወጡ ነው። ተጨማሪ መረጃዎችን ለማጣራት እየሞከርን እንገኛለን። ካሪም ቤንዜማ ወደ ቤኔፊካ ከማምራቱ ጋር በተያያዘ ማለት ነው ስሙ በስፋት እየተነሳ ነው። በርከት ያሉ የዜና ምንጮችም ጉዳዩን አረጋግጠውታል። ተከታታይ መረጃ በዝውውሩ ጉዳይ ላይ የምንሰራላችሁ ይሆናል። ዋይኒ ማርክ ሩኒ ሃሪኬን ምርጥ ጎል አስቆጣሪ ሲሆን እኔ ደግሞ ምርጥ እግር ኳስ ተጫዋች ነኝ ያለ ይገኛል። ይህ ትልቅ አነጋጋሪ ጉዳይ ነበረ። ትላንትና ዋይኒ ማርክ ሩኒ ከአንድ ሚዲያ ጋር በነበረው ቆይታ ነው። እርግጠኛ አይደለውም ግን አንድ የሚታየኝ ነገር ይላል ሃሪኬን ምርጥ ግብ አስቆጣሪ ነው፣ ከኔ ግን የተሻለ ምርጥ ተጫዋች ነው ብዬ አላስብም። እሱ ጨዋታ እንድታሸንፍ ያደርግልሃል ግቦችን እያስቆጠረ። በአጠቃላይ ግን ይላል ዋይኒ ማርክ ሩኒ ሃሪኬን በእንግሊዝ ብሔራዊ ቡድን ታሪክ ወይም በእንግሊዛውያን ተጫዋች ዘንድ ካየናቸው ምርጡ 9 ቁጥር ተጫዋች ነው ብሏል። ግን አሁን እዚህ ጋር እሱ ያነሳውን ሐሳብ እናንተ ውድ አድማጮቻችን እንዴት ታዩታላችሁ? ሃሪኬን ምርጥ ግብ አስቆጣሪ፣ እኔ ደግሞ ምርጥ እግር ኳስ ተጫዋች ነኝ ያለ ነው ዋይኒ ማርክ ሩኒ። በእንግሊዝ ፕሪሚየር ሊጉ ክለብ ሊድስ ዩናይትድ እናውቀዋለን። አጥቂው ፓትሪክ ባምፎርድ በክረምት ነበረ ክለቡን በነፃ የለቀቀው። አሁን ላይ ተጫዋቹ በነፃ ዝውውር የስፔኑን ክለብ ሄታፌ ሊቀላቀል መሆኑን በርካታ ያሉ ዜና ምንጮች እያረጋገጡት ይገኛሉ። ያው ነፃ ወኪል ያለ ተጫዋች በነገራችን ላይ ወደ ቤተሰቦቻችን ለየትኛውም ክለብ መፈረም ይችላል በዚህ ሰዓት ላይና ከዚህ ጋር በተያያዘ የቀድሞ የሊድስ አጥቂ ፓትሪክ ባምፎርድ ወደ ሄታፌ በነፃ የሚያመራ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ። ሐሳብ አስተያየታችሁን ማጋራታችሁን አሁንም እንዳይረሳ። እንግሊዝ ፕሪሚየር ሊግ በአዲስ ፎርማት 1992-93 ጀምሮ እየተካሄደ ይገኛል። ታዲያ ፕሪሚየር ሊጉም ከዛን ጊዜ ጀምሮ መካሄድ ሲጀምር በጨዋታ በአማካይ በጣም ዝቅተኛውን ግብ በዘንድሮ የውድድር ዓመት አስመዝግቧል። በእርግጥ ከዚህም በፊት ይህን ቁጥር አስመዝግቦታል። 2008-9 ላይ እንደዚሁም የተመዘገበ ቁጥር ነበረ። ይኸውም በፕሪሚየር ሊግ እንግዲህ የውድድር ዘመን እስከ 5ኛ ሳምንት ድረስ ትንሽ ጎሎች የተመዘገቡበት በሚል ዝቅተኛ ዝርዝር ውስጥ ተካቷል። ስለዚህ ፕሪሚየር ሊጉ ዘንድሮ ከሌሎቹ ዓመታት አንጻር ካየ ነው ዝቅተኛ የሚባል የግብ ማስቆጠር ንጻሪ ያየነበት ዓመት እየሆነ ይገኛል። ከሰሞኑ ዋይኒ ማርክ ሩኒ ዘንድሮ ተከላካዮች ምንም የማይረቡ ናቸው አይነት ሐሳብ አጋርቶ ነበረ። በጣም ቀላል ናቸው ብሎ ነበረ። ግን በፕሪሚየር ሊጉ ደግሞ የግብ መጠን ቀንሷል። የሩኒን ሐሳብ ከያዝን አጥቂዎቹ ተዳክመው ነው ወይ? የእናንተ ደግል ለመልከታ በሐሳብ መስጫ ሳጥናችን ላይ አድርሱን። አስቶን ቪላ በውድድር ዓመቱ የመጀመሪያውን ድል አስመዝግቧል። ይህን ድል ፍለጋ ታዲያ በእንግሊዝ ፕሪሚየር ሊግና በእንግሊዝ በሚደረጉ ውድድሮች ላይ አልሆንል ብሎት ነበረ። ትላንት የአውሮፓ መድረክ ጨዋታ ነበረው። አስቶን ቪላ ከቦሎኛ ጋር ጨዋታ ነበረው በኤሮፕ ሊግ። ትላንትና ቦሎኛን የገጠመው አስቶን ቪላ ቪላ ፓርክ ላይ 1-0 በሆነ ውጤት ድል አድርጓል እና ግን 13ኛው ደቂቃ ላይ ብቸኛዋን የጨዋታውን ልዩነት ግብ ሲያስቆጥር 68ኛው ደቂቃ ላይ ኦሌ ዋትኪንስ ፍጹም ቅጣት ምት ቢመታ
ስኮርፒስኪ ፍጹም ቅጣት ምቱን አድኖበታል የቦሎኛው ግብ ጠባቂ 70ኛው ደቂቃ ላይ ደግሞ ካስቴሮ በቦሎኛ በኩል ብረት መልሶበታል በጨዋታውን በነጻሬ ካየነው የቦሎኛ የበላይነት ነበረ በኳስ ቁጥጥሩ ላይ 53% ኳስ ተቆጣጥሮ በተወሰነ መንገድ ተጫውቶ ነበር ግን አስቶን ቪላዎች የማክጊንን ግብ አስጠብቀው ወጥተው 1-0 በሆነ ውጤት ድል አድርገዋል አስቶን ቪላ ከቦሎኛ የነበረው ጨዋታ ግብ አይኖረው እንጂ ውድ ቤተሰቦቻችን ቦሎኛ 17 ሙከራ አስቶን ቪላ 12 ሙከራ ኢላማውን የጠበቀ ቦሎኛ 7 አስቶን ቪላ 4 በኳስ ቁጥጥር ቦሎኛ 53% 47% አስቶን ቪላ ኳስ ቅብብል 376 ቦሎኛ አስቶን ቪላ 341 ኢላማውን የጠበቀው ኳስ በመቀባበል ቦሎኛ 82% አስቶን ቪላ 79% ነበረው እንደ አጠቃላይ ጥፋትም በርከት ያለው ነው በአስቶን ቪላ በኩል 16 ጥፋት ሰርተዋል ቦሎኞች 14 ነው ቢጫ ካርድ ሁለቱም ሁለት ታይቷል ቀይ ካርድ የለውም ኦፍሳይድ በቦሎኛ በኩል 9 አስቶን ቪላ 2 በማዕዘን ምት አስቶን ቪላ 8 ቦሎኛ 3 ይህ የሚያሳየው ጨዋታው 1-0 ይጠናቀቅ እንጂ እጅግ በጣም ላስጨራሽ ጨዋታ እንደነበረ ነው በውሰት ወደ አስቶን ቪላ ያቀናውም ሳንቾ በጨዋታው ላይ ተቀይሮ በመግባት ጥሩ የሚባል እንቅስቃሴ እንደዚሁ በምሽቱ ጨዋታ ያሳየበት ነበር ከሞላ ጎደል ግን ጨዋታው ለተመልካች በጣም አዝናኝ ነበር ከግብ ቁጥር ማነስ ውጪ ኡናይ ኤምሬ አስቶን ቪላን እየመሩ ካደረጓቸው የመጨረሻ 6 ጨዋታ አንድ ድል ብቻ ነው ያላቸው 3 ተሸንፈው 3ታቸው ወጥተው የትላንትናው የመጀመሪያ ድላቸው ሆኖላቸዋል እንደውም ወንበራቸው እየተነቃነቀ ነው እየተባለ ነበር ሰሞኑን በነገራችን ላይ ኡናይ ኤምሬም በኤሮፕ ሊግ መድረክ የሳቸው የስኬት መድረክ ነውና በዛ በስኬት መድረካቸው ላይ ነው አስቶን ቪላን በዚህ ዓመት ባለድል ያደረጉት 2014 ላይ ከሴቪያ ጋር ይህንን ዋንጫ አንስተዋል 2015ም እንደዚሁ 2016 አንስተዋል 2021 ላይ ከቪላሪያል ጋር ማንሳት ችሏል በርካታ ጨዋታዎችን በኤሮፕ ሊግ የመሩ ኡናይ ኤምሬ 93 በርካታ ድል አላቸው 56 በርካታ ዋንጫ አላቸው 4 እሳቸው በዚህ መድረክ ላይ ፍጻሜ በመድረስ እንግዲህ በአጠቃላይ በርካታ ቁጥርም ያላቸው ናቸው አሁን ተራው አስቶን ቪላን ይዘው ነው ድልም ቢፈልጉ በዚህ ዓመት የግድ ኤሮፕ ሊግን መጠበቅ ነበረባቸው የመጀመሪያ ድላቸውን አስመዝግበዋል በፕሪሚየር ሊግ ከቢግ 6 ክለቦች ቶትናምን እናስቀድም ብሮክሲን ኤሪክ የተባለ አሜሪካዊ ባለሀብት ቶትናምን ለመግዛት የዓለም ክብረ ወሰን ገንዘብ ማቅረቡ እየተነገረ ይገኛል ከሰሞኑ ግን ቶትናም አይሸጥም እየተባለ ነበር ዳኒ ሌቪ ከለቀቁ በኋላ የቶትናምን ሽያጭ ጉዳይ በስፋት ሚዲያዎች እየተቀባበሉት ይገኛሉ ታዲያ ይህ ባለሀብት 4.5 ቢሊዮን ፓውንድ ክለቡን ለመጠቅለል ያቀረበው የግዢ ሂሳብ ሲሆን ይህ ሽያጭ የሚሳካ ከሆነ አሁን በውድ የተሸጠው ክለብ የሌላኛውን የለንደን ክለብ ቼልሲን ሪካርድ የሚሰብር ይሆናል ቼልሲ ከግሌዘር ከአብራሞቪች ወደ ቶድቦ ሲሸጋገር 4.2 ቢሊዮን ፓውንድ ወጪ ተደርጎበታል አሁን ታዲያ የቶትናም ወደ 4.5 ቢሊዮን ፓውንድ ነውና አዲስ ክብረ ወሰን የሚያስመዘግብ ይሆናል ግን ሽያጩ የሚሳካ ከሆነ ነው ከዚህ ጋር በተያያዘ አዳዲስ መረጃዎችን ካሉ በተከታታይ መረጃ ሰዓትም እንዳስሰው ይሆናል ማይሰር ሲቲ በክረምት አንድ ላይ ያደረገው የነበረው ዝውውር ሳቪኒዮን ለቶትናም ሸጦ ሮድሪጎ ጎኤዝን ከሪያል ማድሪድ ማምጣት ነበረ ግን ነገሩ አልሆን ሲላቸው ለቶትናም ሳቪኒዮን ከመሸጥ ይልቅ በቡድኑ እንዲቆይ ማድረጋቸው ይታወቃል ሳቪኒዮ በበኩሉ ቶትናም ሆትስፐርስ ለመቀላቀል በግሉ ተስማምቶ የነበረ ቢሆንም ሲቲ ስላልፈቀደለት የቀረ ዝውውር እንደሆነ ይታወቃል ታዲያ አሁን ላይ ማይሰር ሲቲዎች የረጅም ጊዜ ኮንትራት ለዚህ ብራዚል የክንፍ ተጫዋች ለማቅረብ እቅድ ይዟል ንግግሮች ከወኪሉ ጋር መደረጋቸውን ቀጥለዋል አንድ ተጫዋች በነገራችን ላይ ኮንትራቱን ሲያራዝም የግድ ክለቡን ረጅም ዓመት በተጫዋችነት ብቻ ለማገልገል አይደለም አንዳንዴ ተጫዋቾች ኮንትራት ሲያራዝሙ በሚመጡ የዝውውር መስኮቶች ላይ ተጫዋቹን መሸጥ አስገዳጅ ሁኔታ እንኳን ቢመጣ በትልቅ ገንዘብ ሸጠው ቡድኖች ራሳቸውን ማጠናከር ይችላሉ ይህ ቀድሞም ሲደረግ የነበረና የሚታወቅ አይነት አሰራር ነው ማይሰር ሲቲዎችም ሳቪኒዮን የረጅም ጊዜ ኮንትራት ሲያቀርቡለት አንድም የውል ማፍረሻውን ከፍ ለማድረግና በቀጣይ ክረምት እንኳን ተጫዋቹ በአቋሙ ጸንቶ ክለቡን የሚለቅ ከሆነ ጠቀም ያለ ገንዘብ ያገኙበታል ከዛም ውጪ በብቃት ደረጃ ጥሩ የሚባል አይነት ተጫዋች ነው ሳቪኒዮ ከሰሞኑ በነበረ የካራባኦ ካፕ ጨዋታ ላይም በጣም አስደናቂ የምትባል ግብ አስቆጥሯል ወደ ቀጣዩ ዙር ሲቲ ሲያልፍ ሃደርስፊልድ ታውን ላይ ማለት ነው አሁን ሲቲ ከወኪሉ ጋር ንግግር እያደረጉ ነው በቀጣይ ድርድሩ የሚደርስበትን ምዕራፍ ተከታትለን ለሲቲ ደጋፊዎች እንነግራቸዋለን ቼልሲዎች 4 ክሊን ሺቶችን በመጀመሪያ 26 የፕሪሚየር ሊግ ጨዋታ
በማሬስካ ስራ አስመዝግበው ነበር ከዛ በኋላ ደግሞ 9 ክሊንሺቶችን በመጨረሻም 15 ጨዋታዎች አስመዝግበዋል የተቆጠረባቸው 8 ግቦች ብቻ ነው ያ ማለት ማሬስካ ቡድኑን በሁለት ምዕራፍ ከፍለን ብናይ አሁን ላይ በጥሩ ሁኔታ ቡድኑን እየመሩት ነው በተለይ መከላከል ቀጠናውን እንዴት እንዳጠናከሩት የመጨረሻ 5 ጨዋታ ማሳያ ናቸው ከ15ቱ 9 ግብ አልተቆጠረባቸውም የመጀመሪያ 26 ጨዋታ ላይ ግን 4 ክሊንሺት ነበራቸው አሁን ግን የመጨረሻ 15 ጨዋታ ላይ 9 ክሊንሺት አላቸው አንድም የፕሪሚየር ሊግ ክለብ ከፈረንጆች አቆጣጠር ከ2025 ከገባ ከፌብሩዋሪ 25 ጀምሮ ባለው ጊዜ ብናይ የቼልሲን ያክል ክሊንሺት ያስመዘገበ የለም ይሄም ጠንካራ መከላከል ያለው ቡድን እንደገነቡ ማሳያ ተደርጎ ሊወሰድ ይችላል ጆን ኦቢ ሚካኤል ማንቸስተር ዩናይትድ እንደ ወትሮ አይደለም ነገር ግን ያ ማለት ትልቅ ጨዋታ አይደለም ማለት አይደለም ጨዋታው ትልቅ ነበር ከዩናይትድ ጋር ያደረግነው ታዲያ በዛ ትልቅ ጨዋታ ላይ ገና በ5 ደቂቃ ቀይ ካርድ ሲወጣብ ደግሞ ያው ግብ ጠባቂ ያክል ሁሉ ነገር ይቀየራል ብሏል ስለዚህ ለመሸነፋችን ምክንያቱ ይላል የቀድሞ ተጫዋች ጆን ኦቢ ሚካኤል ዩናይትድ በወቅታዊ ብቃት ጥሩ ሆኖ ሳይሆን የወጣበት ቀይ ካርድ ዩናይትድ ድል እንዲያመጣ በብዙ አስችሎታል በዚህ ምክንያት ላይ ተሸነፈው ግን ዩናይትድ እንደ ወትሮ አይነት ጠንካራ ቡድን አይደለም ብለዋል ከዚህ ጋር በተያያዘ ቼልሲ በዚህ ሳምንት ከፕሪሚየር ሊግ ጨዋታ ጋር በተያያዘ ማለት ነው ጨዋታውን የሚያደርገው ከብራይተን ኤንድ ሆቭ አልቢዮን ጋር ነው ይህ ጨዋታ ቅዳሜ 11 ሰዓት ከ30 ሲል የሚጀምረው ጨዋታ ነው ውድ ቤተሰቦቻችን ከዚህ ጨዋታ ጋር በተያያዘ ታዲያ ስታንፎርድ ብሪጅ ላይ የሚደረገው ነው ጨዋታ በተመለከተ ቼልሲ ከብራይተን ሲጫወቱ ፖል ሜርሰን የተናገረው ንግግር በጣም አስቂኝም ምናልባት አንዳንድ ጊዜ ልክም የሚመስል ነው ግን የቼልሲ ደጋፊዎች መልከታችሁን አጋሩን ፖል ሜርሰን ቼልሲ ከብራይተን ይጫወታሉ ይህ ጨዋታ በጣም ትልቅ ጨዋታ ነው ይልና ግን ትልቅነቱ ለሁሉም የብራይተን ተጫዋቾች ነው ብሏል ምክንያቱም ይህ ጨዋታ ለብራይተን ተጫዋቾች ሙከራ ነው ይላል በጣም ጥሩ የተጫወተ የብራይተን ተጫዋች በቀጣይ ዓመት የቼልሲ ስለሚሆን ስለዚህ ቼልሲን መቀላቀል የፈለገ የብራይተን ተጫዋች የግድ ጠንክሮ ይጫወታል በዚህ ምክንያት ትልቅ ጨዋታ ይሆናል ብሏል ነገርየው ቀልድ ብቻ አይደለም ቼልሲ ባለፉት ጥቂት ዓመታት ውስጥ ከብራይተን ያልገዛው ተጫዋች የለም አሰልጣኝም ሳይቀር እንዳመጣ ይታወቃልና አብዛኛው ቼልሲ የሚጫወቱ ተጫዋቾች ቢያንስ በአመት አንድ አያጡም እንደውም የብራይተን ኤንድ ሆቭ አልቢዮን ስፖርቲንግ ዳይሬክተር በዚህኛው ክረምት ላይ ቼልሲ የተከበረ ደንበኛችን ነው ማለታቸው ይታወቃል ሪስ ጄምስ በቼልሲ ቡድን ውስጥ ባለፉት 6 ዓመታት ውስጥ ማለት ነው 2019 ብለን ቆጥረን ማለት ነው ባለፉት 6 ዓመታት ውስጥ ይህ ተጫዋች ያለው የዋንጫ ክምችት ተራ የሚባል አይደለም ሁሉንም የአውሮፓ መድረኮች ዋንጫ አንስቷል ኤሮፓ ሊግ ኮንፈረንስ ሊግ የአውሮፓ ሻምፒዮንስ ሊግ ሱፐር ካፕ የዓለም ክለቦች ዋንጫን በሁለቱም አይነት ምዕራፍ በአዲሱም ፎርማት በቀድሞም ፎርማት ያነሳ ተጫዋች ነው አሁን የቡድኑ አምበል ነው በዘንድሮ የውድድር ዓመት የቡድኑ ቁልፍ ተጫዋች ይሆናል ተብሎ ይጠበቃል ከዲዲየር ድሮግባ ጋር በተያያዘ አንድ መረጃ ብቻ እንንገራችሁና የቼልሲ ሌጀንድ አስታውሰን ወደ ሊቨርፑል እንለፍ ዲዲየር ድሮግባ 10 ጎሎችን በ10 የፍጻሜ ጨዋታ ለቼልሲ ያስቆጠረ ተጫዋች ነው ቼልሲዎች መቼም ከማይረሱት አይነት ተጫዋቻቸው አድርገን ልንወስደው እንችላለን ፍሬድሪኮ ኬዛ በዚህ ውድድር ዘመን በ137 ደቂቃዎች ውስጥ 3 ጎል ተሳትፎን ማድረግ ችሏል ይህም ማለት በአማካይ በየ46 ደቂቃውም አንድ የግብ አስተዋጽኦን አስመዝግቧል እስካሁን በአጠቃላይ በሊቨርፑል ቤት 7 ጎል ተሳትፏል በአማካይ የ86 ደቂቃ የግብ አስተዋጽኦን አስመዝግቧል ዘንድሮ አሪፍ ጅማሮን አሳይቷል ጊዜ ከተሰጠው ቁጥሩ ትልቅ የሚባል ነው ምንም ጥርጥር የለውም የስሎት ተቀዳሚ ምርጫ አይደለም ያም ጆቫኒ ሊዮንን ነው በአውሮፓ ሻምፒዮንስ ሊግ ከዚህ ተጫዋች አስቀድሞ ያካተቱ ካዲስ ካመጡት እንኳን ይህ ተጫዋች የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ የሚካተተው በጆቫኒ ሊዮን ጉዳት ምክንያት እንደሆነ የሚታወቃል ግን ፍሬድሪኮ ኬዛ በሊቨርፑል እንዳጠቃላይ 86 ደቂቃ ይፈጅበታል የግብ አስተዋጽኦ ዘንድሮ ደግሞ በዚህ ውድድር ዓመት 46 ደቂቃ ብቻ ይፈጅበታል ይህ ተጫዋች በቂ ዕድል እያገኘ መሄድ የለበትም ወይ መልከታችሁን አድርሱን በዚህ ግን በፕሪሚየር ሊጉ በ30 የ1 ለ1 ግንኙነቶች አድርገው 75% እና ከዛ በላይ ያህሉን ማሸነፍ የቻሉ 3 ናቸው ቨርጅል ቫን ዳይክ ኬን ቴቴ ማርክ ጌ እያለ ይቀጥላል ነገር ግን የቨርጅል ቫን ዳይክን የሚስተካከል የለም ባለፉት 5 የሊግ ጨዋታ ብዙ የአየር ላይ ኳሶችን ያሸነፈና ብዙ ኳሶችን ከግብ ክልሉ የሚያራቀው ቨርጅል ቫን ዳይክ ነው በተከላካይ ደረጃ
ቡድን ውስጥ በጣም ወሳኝ ተጫዋች እንደሆነ ማሳያ ነው። በነገራችን ላይ ሊቨርፑል ከተከላካይ ጋር በተያዘ ዲዮቴፕ ሜካኖ የኢብራሂማ ኮናቴ ምትክ አድርገው ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ነው። ይህም ተከትሎ ባየር ሙኒክ አሁን ላይ ኤፔ ሜካኖን ኮንትራት ለማራዘም ይሞክራሉ ተብሏል። የኢብራሂማ ኮናቴ ነገር በሊቨርፑል ማስተማመኛ እንዳልተገኘለት ይታወቃል። እንዳጠቃላይ በዚህ ሲዝን በፕሪሚየር ሊጉ በተደረጉ ጨዋታዎች ትንሽ ኢላማውን የጠበቀ ሙከራ የተደረገበት ክለብ ሊቨርፑል ነው 9። ምናልባት ሊቨርፑል አንድ መረጃ ለማከል በሳምንቱ አጋማሽ ጋላታሳራይን ይገጥማሉ። የአውሮፓ ሻምፒዮንስ ሊግ ጨዋታ ቱርክ ሄደው ነው። ማክሰኞ ምሽት ሊቨርፑልን በማሸነፍ ለደጋፊዎቻችን ታላቅ ድል፣ ለቱርክም የማሸነፍ ባህላችን እናሳያለን ብለዋል። ተጠባቂ ጨዋታ ነው። ጨዋታው እየተቃረበ ሲመጣ ተከታታይ መረጃዎችን እናደርሳችኋለን። በክረምት ሁለት ተጫዋቾች ውይይት አድርገዋል። ጋብርኤል ማጋሌሽ እና ዊሊያም ሳሊባ ናቸው። በአርሰናል የቅርብ ምንጮች ከወጡ መረጃዎች ውስጥ አንደኛው ሁለት ተጫዋቾች በክረምት ካደረጉት ውይይት ውስጥ አንደኛው በአርሰናል ቆይተን ዋንጫዎችን ማሳካት እንችላለን ወይ የሚል ነው። ሁለቱም ተጫዋቾች በዚህ ጉዳይ ላይ ከስምምነት ደርሰው ነበረ። እናም በአርሰናል ረጅም ጊዜ በአንድ ላይ በጣምራ መቆየትና ዋንጫዎችን ማሸነፍ ከዚህ ቡድን ጋር የራሳችንን ታሪክ መጻፍ እንችላለን ብለው ማመናቸውን እና በክረምት ላይ ሁለቱ ጓደኛሞች ይህን ማውራታቸውን ነው ለአርሰናል ቅርብ የሆኑ ምንጮች ያረጋገጡት። ትላንትና ዊሊያም ሳሊባ በዚህ ክለብ ለረጅም ዓመት እንደሚቆይ ከስምምነት መድረሱ ይታወቃል። ሪያል ማድሪድ ግን ባለፉት ወራት ላይ ከሳሊባ ጋር ተገናኝቷል። ሳሊባ የማድሪዶች ተመራጭ ተከላካይ እንደነበረ ይታወቃል። ታዲያ አርሰናል በቀላሉ አይደለም ኮንትራቱን ያራዘመው። ከተጫዋቹ ጋር በጥቅማ ጥቅም ጉዳይ ብቻ ሳይሆን ከሪያል ማድሪድም ጋር እንግዲህ ተደራድሮ እንዳሸነፈ ሊቆጠር ይችላል። አሁን ላይ ዝርዝራቸው ላይ ኮናቴ ቀርቷል ማለት ነው። በፕሪሚየር ሊግ ከሚጠቀሱ ተጫዋቾች ውስጥ ሪያል ማድሪድ ባለፉት ወራት ላይ ከሳሊባና ከወኪሉ ጋር በብዙ መንገዶች ድርድር አድርጎ ነበር ያለው ማርካ። ነገር ግን ድርድሩ ያለ ስምምነት ተጠናቋል። በዚህ ምክንያት ሳሊባ ከአርሰናል ጋር አስቀድሞ መቆየት ፍላጎት ስለነበረው ኮንትራቱን አድሷል ይላል። ዊሊያም ሳሊባ በፕሪሚየር ሊግ ተጫዋቾች ውስጥ የፒኤፍኤ የዓመቱ ምርጥ ቡድን ውስጥ ላለፉት 3 ዓመታት የተካተተ ብቸኛው ተጫዋች እንደሆነም ይታወቃል። ሳሊባ ምናልባት ከሪያል ማድሪድ ጋር ነበር ስሙ በስፋት ሲያያዝ የነበረው። እሱ ግን ለእኔ ሳሙኤል ኤቶ በጣም ምርጡ ተጫዋች ነው። ከአፍሪካዊም ተጫዋቾች ብዙዎች ድሮግባን ይመርጣሉ። ለእኔ ግን ሳሙኤል ኤቶ በታሪክ ምርጡ አፍሪካዊ ተጫዋች ነው ብሏል። ሳሙኤል ኤቶ ደግሞ የተጫወተው ለባርሴሎና እንጂ ለሪያል ማድሪድ አይደለም። በፕሪሚየር ሊግ ቼልሲን በተቃራኒ አርሰናልን በተቃራኒው ገጥሟል ለቼልሲ እየተጫወተ፣ ግን ለእኔ ምርጡ እሱ ነው ብሏል ሳሊባ። እሱን ማየትም እንደሚያዝናናውና በልዩነቱ ብዙ ጨዋታዎችን እንዳየም የሱን ገልጿል። አርሰናል ቤት ትልቁ ዜና የሰሞኑ ዊሊያም ሳሊባ ኮንትራት ሊያራዝም መስማማቱ ነው። በርከት ያሉ የዜና ምንጮች 5 ዓመት እያሉ ነው። እንዳጠቃላይ እስከ 2030 ሊቆይ ይችላል እየተባለ ነው። አዲሱን ኮንትራቱን ልክ እንደፈረመ ተከታትለን ቃል እንደገባንላችሁ መረጃውን ወደ እናንተ የምናደርስ ይሆናል። ሌሳንድሮ ትሮሳርድ ባለፉት ጥቂት የውድድር ዘመናት አንድ ነገር ለማሸነፍ በጣም ተቃርበን ነበር። ስለዚህ አሁን ዋንጫ የምናሸንፍበት ትክክለኛ ጊዜ ደርሷል ይላል። ሁላችንም ለሱ ተረበናል። ዋናው ዓላማው ይህ ነው። ስለዚህ እሱን ለማድረግ ለመፋለም ዝግጁ ነን ሲል ተደምጧል። በክረምት ለገበያ ይቀርባሉ ተብሎ ተጠብቀው ግን ደሞዙን አሻሽሎ ኮንትራቱ ላይ ማለት ነው ቀኑን ባያራዝምም ግን ደሞዝ የተሻሻለለት ትሮሳርድ ያንን ማድረግ እንችላለን ብሏል። በክለቡ እንዲቆይ ተደርጓል። አሁንም እንግዲህ የትሮሳርድ ሚና ያው በቋሚነት እየተሰለፈ በረጅም ደቂቃ እያየ ነው ባይሆንም ተቀይሮ እየገባ ግን የቡድኑ ቁልፍ ተጫዋች መሆኑን እያሳየ ይገኛል። ሌሳንድሮ ትሮሳርድ በአርሰናል ስላሉ አዲስ ፈራሚዎች ተጠይቆ ነበረ። አውዚ ጥሩ ቡድን አለን፣ ስለዚህ አዲሶቹ ተጫዋቾች በተሻለ መንገድ ለመቀበል ሁሉ የምንሞክራለን። ከጠበቅኳቸው ተጫዋቾች ውስጥ ላብነት ያከል ቪክተር ዮኬሬሽ ብሏል። ሌሳንድሮ ትሮሳርድ ከቪክተር ዮኬሬሽ ጋር በተያያዘ ከሱ ጋር የተወሰነ ጊዜ ያሳልፍ ያለው እና እሱ በጣም ጥሩ ሰው ነው። እሱ ግልጽና በጣም ፈጣን የመላመድ ይዘትን ያሳየ ነው። ለሱና ለኛ ጥሩ የሆነ አንዳንድ ነገሮችም አሉ። ይሄውም ግብ እያስቆጠረልን ነው ብሏል። ቪክተር ዮኬሬሽ ጋር የነበረንም የመጀመሪያ ግንኙነቶች ጥሩ የሚባሉ ናቸው ብሏል። አሁን ለኛ ወሳኝ ተጫዋች ነው። ጎሎችን እያስቆጠረልን ነው። ብቃቱ ገና ከዚህ ላቅ ያለ ይሆናል። አምና ከነበረው ብቃቱ ላይ ዘንድሮም በጊዜ ሂደት ይመጣል። የሱ ክህሎት ለኛ ለዋንጫ ጉዟችን በጣም አስፈላጊ ነው ብሏል። ሌሳንድሮ ትሮሳርድ አዲሱን አጥቂ ቪክተር ዮኬሬሽን በተመለከተ
አርሰናል ቀጣይ 10 ጨዋታዎች ውስጥ ላብነት ያክል የመጨረሻዎቹን 5 ጨዋታ ነጥለን እንኳን ብናይ እስከ ኦክቶበር 21 ድረስ ተጠባቂ ጨዋታዎች አሉት። በቡድኑ ከሴፕቴምበር 28 ጀምሮ ካሁኑ ከፊታችን ቅዳሜና እሁድ ጨዋታዎች ጋር በተያያዘ ማለት ነው ከሴፕቴምበር 28 ጀምሮ እሁድ ነው ይሄ ጨዋታ በርግጥ በሴንት ጄምስ ፓርክ ስቴዲየም የኒካስል ዩናይትድ ጨዋታ ማለት ነው ይጠበቃል። ከዛ በኋላ የኤሮፕ ሊግ ጨዋታ ነው የሚገጥመው ኦሎምፒያኮስን። ከዛ በፕሪሚየር ሊግ ዌስትሃም ዩናይትድ አስቶን ቪላ ፉልሃምን ይገጥምና ከዛ ዳግም የአውሮፓ ሻምፒዮንስ ሊግ ጨዋታውን ከአትሌቲኮ ማድሪድ ጋር ያደርጋል። እነኚህ ጨዋታዎች በቀጣይ 5ቱ እጅግ በጣም ተጠባቂ የሚባሉ መርሃ ግብሮቹ ናቸው። የቀድሞ የአርሰናል አካዳሚ የፊት መስመር ተጫዋች ቢል ቬገር ገና በ21 ዓመቱ በትላንትናው ዕለት ህይወቱ አልፏል። ተጫዋቹ ህይወቱ ያለፈው ሌስተር ሲቲ በሚጫወትበት ወቅት ባጋጠመው ከባድ የጭንቅላት ጉዳት መሆኑ ተረጋግጧል። ተጫዋቹ ባለፈው ሳምንት ጉዳት አጋጥሞት ጽኑ ማቆያ ሕክምና እርዳታ ሲደረግለት እንደነበር ይታወቃል። የ21 ዓመቱ የፊት መስመር ተጫዋች ቢል ቬገር በጨዋታ ወቅት ከኮንክሪት ግድግዳ ጋር መጋጨቱ የተገለጸ ሲሆን ሕክምና ቢደረግለትም የ21 ዓመቱ የቀድሞ የአርሰናል ተጫዋች ቢል ቬገር በትላንትናው ዕለት ህይወቱ አልፏል። አርሰናሎችም በማህበራዊ ትስስር ገጻቸው ላይ በተጫዋቹ ህልፈት ህይወት ማዘናቸውን ገልጸው ለወዳጅ ዘመዶቹ መጽናናትን ተመኝተዋል። ኮቢ ሜኖ በማንቸስተር ዩናይትድ ቤት በሩበን አሞሪም ከተሰጠው ሚሽን ውስጥ በተለይም በልምምድ ላይ ከብሩኖ ፈርናንዴዝ ጋር ተጣምሮ 6 ቁጥርን እንዲወጣ እንጂ የማጥቃት ባህሪን ለብሩኖ ፈርናንዴዝ እንደሚሰጡት ታውቋል። ኮቢ ሜኖ በማንቸስተር ዩናይትድ ታዲያ ይሄን ሚና እንዲወጣ ራሱን በደንብ እያሻሻለ ይገኛል። ሜኖ በማንቸስተር ዩናይትድ ቤት የ6 ቁጥር ሚናን በአግባቡ ለመወጣት የሚያስችለውን ስልጠናም ሲያገኝ በሩበን አሞሪም በቀጥታ ትእዛዝ ነውም ተብሏል። እሳቸው ከኮቢ ሜኖ ሳይሆን ከብሩኖ ነው የማጥቃት እንቅስቃሴን ማግኘት የሚፈልጉት። ስለዚህ 6 ቁጥር ላይ የሚሰለፈው ተጫዋች ደግሞ ሞር የመከላከል ባህሪ እንዲኖረው ይፈልጋል። ከዚህ ጋር በተያያዘ ኮቢ ሜኖም የፍጥነት ችግር እሳቸው በብዛት የሚያነሱበት ጉዳይ ነው። 6 ቁጥር ላይ የሚሰለፍ ተጫዋች ደግሞ ከባባድ ትግሎችና ከባባድ ሩጫዎችን የማድረግ ግዴታ ይጠበቅበታል። በተለይም ተቃራኒ ቡድንን እንቅስቃሴ ለማገድ ሩበን አሞሪም ከኮቢ ሜኖ ጋር በመሆን በመከላከል አጮትና ችሎታን በማዳበር ላይ እና ከብሩኖ ፈርናንዴዝ ጋር ተጣምሮ መጮት የሚያስችለው ልምምድ በሰሞኑ በካሪንግተን ሲያሰሩት ነበር ተብሏል። ስለዚህ በብሬንትፎርድ ጨዋታ ላይ አዲስ ነገር ልናይ እንችላለን። ብራይተኖች ካርሎስ ባሌባን ለዩናይትድ አንሸጥም፣ ከሸጥንም ከ100 ሚሊዮን ፓውንድ በላይ ያውም እስከ 120 ሚሊዮን ፓውንድ በሚደርስ ሂሳብ የመሸጥ እቅድ ነበራቸው። ይህ በእንዲህ እንዳለ ተጫዋቹ አምና ያሳየው ብቃት ትልቅ ነበር። ለዛም ዩናይትዶች ተመኝተውት ነበረ። አሁን ተጫዋቹ ግን ባለፉት ወደ 5 የሚጠጉ የፕሪሚየር ሊግ የመጨረሻ ጨዋታዎች ላይ ነጥለን ብናይ ወይም እንዳጠቃላይ 5 የፕሪሚየር ሊግ ጨዋታዎችን ብናይ ከ6 በላይ ወይም ወደ 7 የተጠጋ ሬቲንግ የለውም። ትልቁ ሬቲንጉ 6.8 ነው። ብራይተን ከፉላም 1-1 በተጠናቀቀ ጨዋታ ላይ በኤቨርተን ሲሸነፉ 6.4 ነው የተሰጠው። ሲቲ ብራይተንን እንኳን ባሸነፈ ብራይተን ሲቲን የሚያክል ቡድን ባሸነፈበት ጨዋታ እንኳን ከ6.5 በላይ ማግኘት አልቻለም። በርንማውዝ ጋር ተጫውቶ በተሸነፈው ጨዋታ ቢጫ ካርድ ማይቶ 6.5 ነው ሬቲንጉ። ከቶትናም ጋር አቻ በተለያዩበት ጨዋታ 6.6 ነው። በዚህ ሳምንት ደግሞ ቅዳሜ ከቼልሲ ጋር በሚያደርጉት ጨዋታ ይጠበቃል። ግን ተጫዋቹ ዘንድሮ ብቃቱ መውረዱን ማሳያ ነውና ምናልባት ዩናይትዶች ይህን ዝውውር ሊተውት አሊያም ገንዘብ ሊቀንስላቸው የሚችል ሰፊ እድል አለ። ቤን ጃኮብስ ጊዜው ገና ቢሆንም ነገር ግን ሃሪኬን በዩናይትድ ሰዎች በጣም የሚወደደው ነው ብለዋል። በነገራችን ላይ ዳኒ ሌቪ ከለከሉ እንጂ ማንቸስተር ዩናይትዶች ይህን ተጫዋች እንደሚታወቀው ባለፈው ክረምት ወደ ሙኒክ ከማምራቱ በፊት ሊያስፈርሙት እንደነበረ ይታወቃል። በርካታ ዩናይትድ ሌጀንዶችን መፈረም ነበረበት ሲሉ እንደነበረ ይታወቃል። ታዲያ ቀጣይ ክረምት ላይ ክለቡን ሊለቅ ይችላል ተብሎ በስፋት ከሰሞኑ መረጃ እየወጣበት የሚገኘው ሃሪኬን ስሙ እየያዘ የነበረው ከቶትናም ጋር ነው። ቤን ጃኮብስ ግን 57 ሚሊዮን ፓውንድ የውል መፍረሻ ያለው ሃሪኬን ከዩናይትድም ጋር ስሙ እየተያዘ ነው ብሏል። ከዓለም ዋንጫ በኋላ ወደ ፕሪሚየር ሊግ የሚመለስበት ሰፊ ድል አለም ሲል ግን የትኛው ክለብ በሚለው ላይ ማረጋገጫ ባይኖርም ከቶትናም በተጨማሪ ግን የዩናይትድም ስም እንደተነሳ ቤን ጃኮብስ አረጋግጧል።
ባሳለፍነው የዝውውር መስኮት ማንቸስተር ዩናይትድ የተቀላቀለው ሴን ላንመንስ ቅዳሜ ብሬንትፎርድን በሚገጥመው የማንቸስተር ዩናይትድ ውስጥ ቋሚ እንደሚሆን ነው የዩናይትድ ቅርብ ምንጮች ያረጋገጡት። ግብ ጠባቂው ሴን ላንመንስ እግሩ ማንቸስተር ዩናይትድ ከረገጠ ጊዜ ጀምሮ በልምምድ ወቅት ያሳየው ብቃት ለዚህ ድል እንዲሰጠው ያደርጋል። በተጨማሪም 23 ዓመቱ ግብ ጠባቂ ሴን ላንመንስ በልምምድ ወቅት ባሳየው ብቃት በሩበን አሞሪምና በአሰልጣኝ ስታፍ አባላት ከተደነቀ በኋላ የቋሚነት ስፍራውን ያስጠብቃል ነው የተባለው። ሳሙኤል ሉካስ መረጃውን ይዞት ወጥቷል። የአልታይ ባይንደር ጉዳት እድል እንዲያገኝ የረዳው ሴን ላንመንስ አሁን በተከታታይ የቋሚነት ስፍራን እንዲያገኝ ይረዳዋል እየተባለ ነው። በብቃቱም ደስተኛ ናቸው። አልታይ ባይንደርም ጉዳት ላይ ነው ያለው። ግብ ጠባቂውን ግን እንዴት አገኛችሁት? ዩናይትዳውያን መልከታችሁን አድርሱን። ምናልባት ከብሬንትፎርድ ጋር በተያያዘ ለመጨረሻ ጊዜ የብሬንትፎርድ ቡድንን የገጠመው የማንቸስተር ዩናይትድ ቡድን ውስጥ አሁን የሌሉት ላብነት ያክል አልታይ ባይንደር በጉዳት ምክንያት ጋርናቾ ተሽጧል። ኦቢ ማርቲን የአካዳሚ ቡድን ወርዷል። አሪያማስ የለም። ከዚህ ጋር በተያያዘ እንደ ፍሪድሪክሰን ያለ ተጫዋች የለም። ከዛ ውጭ ግን ሁሉም ተጫዋቾች ቡድን ውስጥ አሉ። ያውም በሩበን አሞሪም 3-4-3 ፎርሜሽን ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ደካማ አቋም ላይ ይገኛል ብሬንትፎርድ። በመጪው ቅዳሜ ምሳ ሰዓት ከ30 ወይም ነገ በሚደረገው ጨዋታ ላይ ብሬንትፎርድ በዚህ ዓመት በሊጉ ካረጋቸው 5 ጨዋታ ማሸነፍ የቻለው አንዱን ብቻ ነው። እንደ አምኖ አይነት ጠንካራ ቡድን አይደለም። ራሱ ዩናይትድ ተጫዋች ገዝቶበታል። ብሪያን ቤሞን አሰልጣኝ ቶማስ ፍራንክን አጥቷል። ክርስቲያን ኖርጋርድን በአርሰናል ተቀምጧል። ብሬንትፎርድ ጋር ባለው ጨዋታ ላይ ታዲያ ማንቸስተር ዩናይትዶች ሙር እድል ተሰጥቷቸዋል። በብሬንትፎርድ በኩል የመጨረሻም ወደ 7 የሚጠጉ ጨዋታዎች 2 ድል 2 አቻ 3 ሽንፈት ገጥሞታል። በዩናይትድ በኩል ከ6ቱ ጨዋታ 2 ድል 2 አቻ 2 ሽንፈት ነው የገጠመው። በትልቁ ይጠበቃል። ዩናይትድ 11ኛ ሆኖ ብሬንትፎርድ ደግሞ 17ኛ ሆኖ የሚያደርጉት የፕሪሚየር ሊግ መርሃ ግብር ነው። በርከት ያሉ የዩናይትድ ደጋፊዎች በዘንድሮ የውድድር ዓመት በቡድናችሁ ውስጥ ምርጥ ተጫዋች ማን ነው በጣም የተሻሻለ ተብለው ጠይቀው ነበረ። ምርጡም ዘንድሮ ማስደናቂነቱን ቀጥሏል ብለው የመረጡት ብሩኖ ፈርናንዴዝን ነው። ከዛ ቀጥሎ ግን ማቲያስ ዴላይት እያሳየ በሚገኘው ብቃት በርካታ ዩናይትዳውያን ደስተኛ መሆናቸውን ገልጸዋል። በመከላከል ኳሶችን በማቀበል ሂደት ላይ ብዙ የሜዳ ክፍልን በመሸፈንም ጥሩ የሚባል ነገር እያሳየ ነው። ከጉዳት ነፃ ሲሆን ቡድኑን በጥሩ ሁኔታ መገልገል እንደሚችልም ከቅርብ ጊዜ ወዲህ እያሳየ ይገኛል። በርከት ያሉ ዩናይትዳውያን በክለባችን ከተሻሻሉት ውስጥ ብለው ከብሩኖ ቀጥሎ ወይም ተሻሽለው ምርጥ ከሆኑት ውስጥ ከብሩኖ ቀጥሎ ማቲያስ ዴላይትን መርጧል። የዩናይትድ ደጋፊዎች፣ የቃል ስፖርት ዩቲዩብ ቻናል ደጋፊዎች እናንተስ ማን በዘንድሮ ውድድር ዓመት ቡድናችሁ ውስጥ ምርጥ ብቃት እያሳየ ያለ ተጫዋች ነው? 1-3 ተጫዋቾችን ልጠቅሱልን ትችላላችሁ። ዛሬ በላሊጋ ዢሮና ከኢስፓኞል ምሽት 4:30፣ በፍራንስ ሊጋ ምሽት 3:45 ስትራስቡርግ ከማርሴ፣ በጀርመን ቡንደስሊጋ ምሽት 3:30 ባየር ሙኒክ ከቨርደር ብሬመን ጨዋታቸውን ያደርጉ ይሆናል። እኛም በቃል ስፖርት ዩቲዩብ ቻናል እኚህን ጨዋታ ውጤቶች ደግሞ በቀጣይ መረጃ እናካትተዋለን። ለነበረን ጊዜ ግን አመሰገን። መልካም ቀን